በቤኒሻንጉል ጉሙዝ ክልል ካማሺ ዞን የአማራ ተወላጆችን ብቻ ያነጣጠረ ጥቃት ተከፍቷል። ጥቃቱም እስካሁን አለመቆሙ ተሰምቷል። በዚህም በርካታ ንጹሃኖች መገደላቸውንና በርካቶችም ሕይወታቸውን ለማትረፍ ሽሽት ላይ መሆናቸውን የታወቀው በዝርዝር የምትሰሙት ይሆናል። የክልሉ ርዕሰ መስተዳደር የጭንቅ ቀን ደራሽ የመከራ ቀን አሻጋሪ ሙሴዎቻችን ሲሉ የሚጠሯቸው የአድማ ብተና አባላት እየተናዱ ወደ ፋኖ መፍለሳቸውን ቀጥለዋል። በአንድ ቀን ብቻ በቁጥር 23 የአድማ ብተናና የሚሊሻ አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ኃይል በጎጃምን የተቀላቀሉ ሲሆን ከዚህ በተጨማሪ በርካታ ቁጥር ያላቸው የመከላከያ ሰራዊት አባላትም ከነሙሉ ትጥቃቸው ወደ ፋኖ እየጎረፉ ነው። በዝርዝር ታደምጡታላችሁ። በሌላኛው መረጃችን የገዢ ቡድን ወታደሮች በሸዋ ደራ ልዩ ቦታው አቡጎዶ በተባለ አካባቢ የከባድ መሳሪያ ድብደባ መፈጸማቸው ተሰምቷል። በዚህም ወይዘሮ ውድዬ ባልከው የተባሉ አንዲት እናትን ጨምሮ በርካታ ሰዎች መገደላቸውን ነው የአካባቢው ነዋሪዎች ለመረብ ሚዲያ የተናገሩት። በዝርዝር የምታደምጡት ይሆናል። ሰላም ጤና ይስጥልኝ የተከበራችሁ የመረብ ቤተሰቦች፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ እነዚህንና ሌሎች መረጃዎችን አካተን ይዘናል። አብራችሁን ቆዩ። የክልሉ ርዕሰ መስተዳደር የጭንቅ ቀን ደራሽ የመከራ ቀን አሻጋሪ ሙሴዎቻችን ሲሉ የሚጠሯቸው የአድማ ብተና አባላት እየተናዱ ወደ ፋኖ መፍለሳቸውን ቀጥለዋል። በአንድ ቀን ብቻ በቁጥር 23 የአድማ ብተናና የሚሊሻ አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ኃይል በጎጃምን የተቀላቀሉ ሲሆን ከነዚህ መካከል የአድማ ብተና ተቋም ውስጥ በከፍተኛ አመራርነት ሲያገለግሉ የነበሩ እንደሚገኙበት መረብ ሚዲያም ለማረጋገጥ ችሏል። ከአድማ ብተናና ከሚሊሻ አባላት በተጨማሪ በርካታ ቁጥር ያላቸው የመከላከያ ሰራዊት አባላትም ከነሙሉ ትጥቃቸው ወደ ፋኖ መጉረፋቸውን ቀጥለዋል። ያለፉት 2 ቀናት ብቻ ከ20 በላይ የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው ነው ፋኖን የተቀላቀሉት። በአንድ ቀን 23 ነው ወደ ፋኖ የገቡት የአድማ ብተናና የሚሊሻ አባላቱም የኦህዴድ ተላላኪ ለሆነ የብአዴን ቡድን በማገልገላቸው ተጸጽተው የበደልነውን ህዝብ እንክሳለን ሲሉ ቃል መግባታቸውን የተነገረው። አማራ ባንድ ሲቆም ነው የተደቀነበትን አደጋ ሊመክት የሚችለው የሚሉት የአድማ ብተናና የሚሊሻ አባላቱ ስለሆነም በአፋጣኝ ፋኖን ተቀላቀሉ ሲሉ ለብአዴን እያገለገሉ ለሚገኙ የቀድሞ ጓዶቻቸው ጥሪ አቅርበዋል። ከነሙሉ ትጥቃቸው ፋኖን የተቀላቀሉት 23ቱ የሚሊሻና የአድማ ብተና አባላት ስም ዝርዝራቸው እንደሚከተለው ይቀርባል። አንደኛ ዳኛቸው ደመላሽ ከአድማ ብተና፣ ሁለተኛ አማራ ደመቀ ከአድማ ብተና፣ ሶስተኛ አማራ ታደለ ከአድማ ብተና፣ አራተኛ አጣናቤ ከአድማ ብተና፣ አምስተኛ ፈንታውን ደጉ ከአድማ ብተና፣ ስድስተኛ እንዳለው አስቻለ ከአድማ ብተና፣ ሰባተኛ ሀብቴ ይታየው ከአድማ ብተና፣ ስምንተኛ አንድነት በራብህ ከአድማ ብተና፣ ዘጠነኛ አወቀ አስራት ከአድማ ብተና፣ አስረኛ ይታያል እንዳለማው ከአድማ ብተና፣ 11ኛ እንዳሻው አድጎ ከአድማ ብተና፣ 12ኛ ወንድማቤ ከአድማ ብተና፣ 13ኛ የሸዋስ በቀለ ከሚሊሻ፣ 14ኛ ደጋ አደጋለፈ ከሚሊሻ፣ 15ኛ ምን ይበላ አዲስ ከሚሊሻ፣ 16ኛ ሸሽም ሀብቴ ከአድማ ብተና፣ 17ኛ ብርሃኑ ቢምራው ከአድማ ብተና፣ 18ኛ ነጻው ከአድማ ብተና፣ 19ኛ ሻምበል አዘነ ከአድማ ብተና፣ 20ኛ ታደሰ ጫን ያለው ከአድማ ብተና፣ 21ኛ ለምነው ፈንቴ ከአድማ ብተና፣ 22ኛ ሁልጊዜ እንዳለማው ከአድማ ብተና፣ 23ኛ ሞላ ሳለል ከሚሊሻ ናቸው ከነሙሉ ትጥቃቸው ወደ ፋኖ የተቀላቀሉትም። በቤኒሻንጉል ጉሙዝ ክልል የአማራ ተወላጆችን ያነጣጠረ ጥቃት ከተከፈተ ዋላ ደረ ብሏል። የአካባቢው ነዋሪዎች የድረሱልን ጥሪ ቢያሰሙም ነገር ግን እስካሁን እየደረሰላቸው አካል እንደሌለና ጥቃቱም እንዳልቆመ ነው መረብ ሚዲያም ለማረጋገጥ የቻለው። በቤኒሻንጉል ጉሙዝ ክልል ካማሺ ዞን መዥጋ ወረዳ የኦነግ ሸኔ ኃይሎች በከፈቱት ጥቃት ህፃናትና አቅመ ደካሞችን ጨምሮ በርካታ ንጹሃን ወገኖች ስለመገደላቸው ነው የአካባቢው ነዋሪዎች ለጣቢያችን መረጃውን ያደረሱት። ጥቃቱ የተከፈተው ከግንቦት 13 2017 ዓ.ም ጀምሮ ሲሆን እስካሁን እንዳልቆመና ለአካባቢው ህዝብ የደረሰ አካል እንደሌለም ተነግሯል። በአካባቢው ካለፉት 2 ቀናት ጀምሮ የኔትወርክና የትራንስፖርት አገልግሎት ተቋርጧል የሚሉት የመረጃ ምንጫችን ከገዢ ቡድን ጋር በመተባበር ታቅዶበት የተከፈተ ጥቃት ነው ብለዋል። በርካቶች ህይወታቸውን ለማትረፍ እየሸሹ ቢሆንም ወደ ሌሎች አጎራባች ዞኖች እንዳይገቡ የክልሉ አድማ ብተና አግዷል ነው የተባለው። በጥቃቱ ከተገደሉት መካከል ከፍተኛውን ቁጥር የሚይዙት ህፃናትና አቅመ ደካሞች ናቸው ሲሉም የመረጃ ምንጮቻችን ገልጸዋል። በተጨማሪም በርካታ መኖሪያ ቤቶች በእሳት መውደማቸው ሲገለጽ የነዋሪዎቹ የቀንድ ከብቶችን በታጣቂዎች ተዘርፈዋል ነው የተባለው። ወደ ሌላኛው መረጃችን አለፍን።
የአገዛዙ ወታደሮች በፈጸሙት የከባድ መሳሪያ ድብደባ ወይዘሮ ውድዬ ባልከው የተባሉ እናት ተገደሉ። የገዢው ብልጽግና ቡድን ወታደሮች ትናንት ግንቦት 16 2017 ዓ.ም በሸዋ ደራ ልዩ ስሙ አቡጉዶ ተብሎ በሚጠራው ቀበሌ የከባድ መሳሪያ ድብደባ ፈጽመዋል። የአማራ ተወላጆች ብቻ የሚኖርባቸው ቀበሌዎችን ባነጣጠረ በዚህ ጥቃት ወይዘሮ ውድዬ ባልከው የተባሉ አንዲት እናት ሲገደሉ ህጻናትና አቅመ ደካሞችን ጨምሮ በርካታ ንጹሃኖች መቁሰላቸውን የአካባቢው ነዋሪዎች ለመረብ ሚዲያ ተናግረዋል። የአገዛዙ ወታደሮች ከረፋድ ጀምሮ የሚፈጽሙት የሞርተር ጥቃት አሁንም አልቆመም የሚሉት ነዋሪዎቹ በርካታ ሀብት ንብረት መውደሙንም ገልጿል። ወደ ሌላኛው መረጃችን አለፍን። የመንግስት ወታደሮች በከላላ ወረዳ የስድስት አባወራ መኖሪያ ቤቶችን በእሳት ማውደማቸው ተሰምቷል። መኖሪያ ቤታቸው ከተቃጠለባቸው አባወራዎች መካከል በአማራ ፋኖ ብሔራዊ ኃይል በወሎ ወታደራዊ ኢንዶክትሪኔሽን ኃላፊ የሆኑት የአርበኛ ሳጅን አደማሊ ወላጅ አባት እንደሚገኙበትም ተጠቁሟል። በኦህዴድ የበላይነት ለሚዘወረው ያገዛዝ ስርዓት የሚያገለግለው መከላከያ ሰራዊቱም በደቡብ ወሎ ዞን ካላላ ወረዳ የስድስት አባወራ መኖሪያ ቤቶችን ከነሙሉ ንብረታቸው በእሳት ማቃጠሉን የአካባቢው ነዋሪዎች ለመረብ ሚዲያ ተናግረዋል። በ031 ቀበሌ መኖሪያ ቤታቸው የተቃጠለባቸው አንደኛ አቶ ሰይድ ካሳ መኖሪያ ቤትና መጋዘን፣ ሁለተኛ አቶ ነጋ ሰድቅ መኖሪያ ቤት፣ ሶስተኛ አቶ ካሳ ነው እንድሬ መኖሪያ ቤት፣ አራተኛ አቶ ሙህዬ ካሳ መኖሪያ ቤትና መጋዘን፣ አምስተኛ አቶ ከማል ሰድቅ በቅርቡ የተሰራ መኖሪያ ቤት። በድምሩ በዚህ ቀበሌ አምስት አባወራ መኖሪያ ቤቶች በእሳት ተቃጥለው መውደማቸውን ነው የአካባቢው ነዋሪዎች ለጣቢያችን የገለጹትም። እነዚሁ የአገዛዙ ወታደሮች በዚህ ወረዳ 026 ቀበሌ የሚገኘውን በአማራ ፋኖ ብሔራዊ ኃይል በወሎ ወታደራዊ ኢንዶክትሪኔሽን መምሪያ ኃላፊ ሆነው የአርበኛ ሳጅን አደማሊ ወላጅ አባት መኖሪያ ቤትንና መጋዘንን እንዲሁም የከብቶችን በረት በእሳት አውድመውና የቤት እንስሳዎችንም ዘርፈው ሂደዋል የተባለው ወታደሮቹ ለምን ከኛ ጎን ተሰልፋችሁ ፋኖን አልተዋጋችሁም በሚል የነዋሪዎችን መኖሪያ ቤት ከማቃጠል ጀምሮ በርካታ አርሶ አደሮችን አፍነው መውሰዳቸውም ተሰምቷል። የተከበራቸው መረብ ቤተሰቦች በሌሎች መረጃዎች እስከምንገናኝ ቸር ቆዩም። በቤኒሻንጉል ጉሙዝ ክልል ካማሺ ዞን የአማራ ተወላጆችን ብቻ ያነጣጠረ ጥቃት ተከፍቷል። ጥቃቱም እስካሁን አለመቆሙ ተሰምቷል። በዚህም በርካታ ንጹሃኖች መገደላቸውንና በርካቶችም ሕይወታቸውን ለማትረፍ ሽሽት ላይ መሆናቸውን የታወቀው በዝርዝር የምትሰሙት ይሆናል። የክልሉ ርዕሰ መስተዳደር የጭንቅ ቀን ደራሽ የመከራ ቀን አሻጋሪ ሙሴዎቻችን ሲሉ የሚጠሯቸው የአድማ ብተና አባላት እየተናዱ ወደ ፋኖ መፍለሳቸውን ቀጥለዋል። በአንድ ቀን ብቻ በቁጥር 23 የአድማ ብተናና የሚሊሻ አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ኃይል በጎጃምን የተቀላቀሉ ሲሆን ከዚህ በተጨማሪ በርካታ ቁጥር ያላቸው መከላከያ ሰራዊት አባላትም ከነሙሉ ትጥቃቸው ወደ ፋኖ እየጎረፉ ነው። በዝርዝር ታደምጡታላችሁ። በሌላኛው መረጃችን የገዢ ቡድን ወታደሮች በሸዋ ደራ ልዩ ቦታው አቡጎዶ በተባለ አካባቢ የከባድ መሳሪያ ድብደባ መፈጸማቸው ተሰምቷል። በዚህም ወይዘሮ ውድዬ ባልከው የተባሉ አንዲት እናትን ጨምሮ በርካታ ሰዎች መገደላቸውን ነው የአካባቢው ነዋሪዎች ለመረብ ሚዲያ የተናገሩት። በዝርዝር የምታደምጡት ይሆናል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ እነዚህንና ሌሎች መረጃዎችን አካተን ይዘናል። አብራችሁን ቆዩ።